ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ የተከበራችሁ ወገኖቼ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሰኞ ሲሆን እንደ ዕብራውያን ዘመን አቆጣጠር አዳር በሚባለው ወር 17 ቀን 5785 ዓመት ዓለም ላይ እንገኛለን ማለት ነው። እና እንግዲህ ዛሬ የአምላክ ፍቃዱ ቢሆን አድማጮች ለጠየቁት ጥያቄ ነው ትንሽ ባንድ ላይ መዳሰስ የምንሞክረው በእግዚአብሔር አምላክ ፍቃድ ማለት ነው። እና ወገኖች እንግዲህ ባለፈው ሳምንት አንድ አዛውንት ጋብዤ ወደ እናንተ ጋብዤ ነበረ። እርግጠኛ ነኝ ብዙ እንደተማራችሁ ባለሙሉ ተስፋ ነኝ። እንዴት ነው ያለው ነቢያችን የነቢያት አባት መምህራችን ሙሴ አባትህን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁህማል እንዳለው እንግዲህ መቼም ከሽማግሌዎቻችን ከአዛውንቶቻችን ብዙ እንደምንማር ባለሙሉ ተስፋ ነኝ። በዚህ አጋጣሚ እንግዲህ መጽሐፋቸውንም ደግሞ በሚቀጥሉት ጊዜያችን ጠብቀን በአንድ ላይ እንማራለን ማለት ነው። እና እንግዲህ ዛሬ የተጠየቀው ጥያቄ ምንድን ነው ብለን ለምን ጠይቀው የሕዝቅኤል ምዕራፍ 38ን በአንድ ላይ ብንማር የሚል ጥያቄ ነው የተጠየቀው። እና እንግዲህ ወደ ሕዝቅኤል ስናልፍ ነቢዩ ሕዝቅኤል ማለት ማን ነው ብለን ስንል እንግዲህ በመጀመሪያ ደረጃ ሁለት ነቢያቶች ብቻ ናቸው ከእስራኤል ሀገር ውጭ ትንቢትን መቀበል የቻሉ ማለት ነው። የመጀመሪያው የነቢያት አባት መምህራችን ሙሴ ሲሆን ሁለተኛው ደግሞ ነቢዩ ሕዝቅኤል ነው ማለት ነው። ከባህር ማዶ ወይም ደግሞ ከዚህ ከቅድስት ሀገር ውጭ ትንቢትን መቀበል የቻሉ ማለት ነው። እና እንግዲህ ትንቢተ ነቢዩ ሕዝቅኤል ቤተ መቅደሱ ከመፍረሱ 6 ዓመት ቀድሞ ነው ትንቢትን መናገር የጀመረው በባቢሎን በምትባለው በዛሬቱ ኢራቅ በምትባል ሀገር ማለት ነው። እና እንግዲህ ሁሉም ነቢያቶች ትንቢትን የሚቀበሉትኝ ከዚህ ከእስራኤል ሀገር ብቻ ነው። እንግዲህ ትንቢትና ራእይ የተለያዩ ናቸው። ኦሪታችን በ3 ይከፈላል። ኦሪት ወይም ደግሞ 5ቱ ብሔራዊ ኦሪቶች ከፈጣሪ አምላክ መምህራችን ሙሴ የተቀበላቸው፣ ከዛ ደግሞ ነቢያቶች ደግሞ በቀጥታ ከፈጣሪ አምላክ ምልክቶችን የሚቀበሉ ሲሆን ደግሞ ባለ ራእዮች ደግሞ በህልማቸው ፈጣሪ አምላክ በመንፈስ ቅዱስ የሚገለጽላቸው ሲሆን ከነዚህም ከባህር ማዶ ራእይ የተቀበሉት ለምሳሌ ዳንኤል፣ ኤስቴርን ባለፈው ተምረናል። ይሁን እንጂ ነቢይ ግን በቀጥታ ከፈጣሪ አምላክ ምልክትን የተቀበለ ነቢዩ ሕዝቅኤል እና መምህራችን ሙሴ ብቻ ናቸው ማለት ነው፣ ከእስራኤል ሀገር ውጭ ማለት ነው። እና እንግዲህ ነቢዩ ሕዝቅኤል 48 ፓርት ወይም ደግሞ ክፍሎች ያለው ነው እንግዲህ የትንቢቱ እና ከ1 እስከ 35 ስናይ ለጊዜው ትውልድ የተናገረው ትንቢት ሲሆን ከ36 እስከ 48 ያለው ደግሞ የመጪውን ጊዜ የሚያይ ነው። ባህሪታ የሚሆነው ደግሞ በመጨረሻው ጊዜ የሚሆነውን ነው የሚናገረው ማለት ነው። እና እንግዲህ 38 እንደምታውቁት ሁላችሁም በተለያዩ ጊዜያቶች በተለያዩ ቋንቋዎች በአማርኛ አርማዲዮን ይሉታል። በእስራኤል ደግሞ እንግዲህ ሜልከሜት ጎግ ኦማጎግ ይባላል። እና አሁን ይሄ 38 እና 39 የሚያሳየው ስለ ጎግ ኦማጎግ የሚባለው ጦርነት ይሆናል ማለት ነው። እና ነቢዩ ሕዝቅኤል እንግዲህ ከተናገራቸው 36 የሚያሳየው ፈጣሪ አምላክ ለክብሩ ሲል የእስራኤል ልጆች ምንም እንኳን በባዕድ ሀገር ቢበትናቸው መጥፎ ቢሰሩም ለክብሩ ሲል ወደ እስራኤል ሀገር እንደሚመልሳቸውና ምግብንና ሰብልን በፉጨት እንደሚጠራቸው ማለትም በእስራኤል ሀገር ሰብል እንደሚኖር በመጨረሻው ጊዜ 37 ደግሞ የሚያሳየው እንግዲህ አጸሞት የበሶት ወይም ደግሞ የደረቁ አጥንቶች ሞቱ የተባሉት የእስራኤል አጥንቶች እንደሚነሱና ፈጣሪ አምላክ ወደዚህ ሀገር እንደሚያመጣቸው ከዛም ደግሞ ንጉሳቸው ዳዊት አንድ ንጉስ ቀድሞ 2 ነው የነበር የኤፍሬም ማለትም የዮሴፍ ነገድ አለ፣ እንደገና የይሁዳ ነገድ ነበሩ። አሁን ግን የዳዊት ነገድ ብቻ አንድ የዳዊት ንጉስ ብቻ እንደሚገዛቸው ወይም ደግሞ መሲሁ እንደሚመጣ ያሳያን 37 ማለት ነው። 38 ግን እንዳልኋችሁ ስለ ሜልከሜት ጎግ ኦማጎግ ወይም ደግሞ አርማዲዮን ስለሚባለው የመጨረሻው ጦርነት ነው የሚናገረው ማለት ነው። እና አድማጫችን የጠየቁት ጥያቄ ምዕራፍ 38ን እንድንማር የሚል ነው። እና ከምዕራፍ 38 ከመማራችን በፊት መጀመሪያ 3-4 ጥያቄዎችን ጠይቄ፣ መጀመሪያው ጥያቄ ጎግ ማለት ማን ነው? ማጎግስ ማን ነው? ቀጠል አድርገንም
የዚህ ጦርነት ዋና ዓላማው ምንድን ነው? ይሄ ጦርነትስ በየት ምድር ነው የሚካሄደው? በየትኛይቱ አህጉር ነው የሚካሄደው? በዛን ጊዜ የእስራኤል ልጆችስ መጥፎ ይደርስባቸዋል? እነዚህን ጥያቄዎች እንጠይቅና በጥያቄዎች ዙሪያ አድርገን ከዛው መጽሐፉንም ገብተን በአንድ ላይ እናነበዋለን ማለት ነው። ወደ መጀመሪያ ስንሄድ እንግዲህ ዛሬ ወገኖቼ ቀድሞ ነብዩ ሕዝቅኤል የነበረ ከዛሬ 2500 ዓመት በፊት ነው ማለት ነው። የባቢሎን ንጉሥ ናቡከደነፆር ካሰደዳቸው አንዱ ነው ማለት ነው። በስደት ምድር ሆኖ ነው ትንቢት የተናገረው እና እንግዲህ ከዛሬ 2500 ዘመን በፊት የተናገረው ነብዩ ዛሬ ስማቸውን የተለያዩ ሀገሮች ስማቸውን ቀይረዋል። ጎግ የሚባል ንጉስም የለም፣ ማጎግ የሚባል አገርም የለችም ከተባበሩት መንግስታት እንደምናውቀው ማለት ነው። ይህ ማለት በተለያዩ ጊዜያቶች አገራት ስማቸውን ቀይረዋል ማለት ነው። ለምሳሌ አድርገን እንውሰድ፣ ኢትዮጵያን እንውሰድ። ኢትዮጵያ ስሟ ኢትዮጵያ አልነበረም የነበረው። የመጀመሪያው ስሟ ኩሽ ነበር የምትባለው ማለት ነው። ኤሬስ ኩሽ ትባል ነበር። ከዛም በኋላም ሀበሽ የሚል ስም ግሪኮች ሰጠዋት ነበር። አሁን ደግሞ ኢትዮጵያ ተብላ ተቀየራለች። እንዲሁም ደግሞ ቱርክ አትባልም ነበር። ኦትማኒም ነበር የሚባሉ ቀደም ሲል ከዛሬ 500 ዓመት በፊት። ከዛ ቀደም ሲል ደግሞ ምን ይባሉ ነበር? ከዚህ ከመጽሐፉ ተጽፏል አየዋለሁኝ ማለት ነው። ማለትም ስማቸውን ቀይረዋል። ባቢሎንም ዛሬ ስሟ ቀይራለች በኢራቅ። እንዲሁም ደግሞ ፓራስ ምንላት የድሮይቱ ፓራስም ዛሬ በኢራን ስሟን ቀይራለች። ስለዚህ ይሁን እንጂ ያም ሆነ ይህ በታሪካችን እንደተረዳ ነው። በታሪክ በጊዜ የመጡትኝ ታሪክን መቼም የምታውቁ ወገኖች በጊዜያችን በታሪክ የመጡ ነገስታቶችን ለምሳሌ ናቡከደነፆር እንደ የፋርስ ንጉስ እንደ ፋርስ ንጉስ ነገስታቶች፣ የሮማ ነገስታቶች በሙሉ በታሪክ የተጻፉ ነገስታቶች አሉ። ጎግ የሚባል ንጉስ ግን አልነበረም። ይህ ማለት ይህ ትንቢት ገና አልተፈጸመም፣ ይፈጸማል እያልን የምንጠብቀው ማለት ነው። እና ስለዚህ አሁን ጎግ ማለት ለማን ነው ብለን ስንጠይቅ ንጉስ ነው። ጎግ ንጉስ ነው። ማጎግ የምትባል ደግሞ ሀገር አለች ማለት ነው። እና ይሄ ጎግ የተባለ ንጉስ በመጨረሻው ጊዜ ለጦርነት የሚመጣው ምንድን ነው? ከመጽሐፉ ገብተን እናየዋለን። እንዳልኋችሁ በማለፈው ሚድራሽ እንደተማርነው ከኤስተር ምንድን ነው የሚለው? የድሮዎቹ ሞኞች ናቸው፣ ኢሳብ እንዲሁም ፈርዖን፣ ኢሳብ እንዲሁም አማን ሞኞች ናቸው። እኔ ግን ከነሱ በበለጠ ሁኔታ የእስራኤል ልጆች ለማጥፋት መጀመሪያ ፓትሮን ይባላል፣ ወይም ደግሞ ሮንድ ማለት ነው። ጠባቂያቸውን መጀመሪያ መዋጋት አለብኝ በማለት እንግዲህ ጎግ የሚመጣው ፈጣሪ አምላክን ለመዋጋት ነው ማለት ነው። በዛ ምክንያት ነው እንግዲህ ፈጣሪ አምላክ ለጦርነት የሚጎትተው ማለት ነው። ማጎግ የምትባል ሀገር ማነች ብለን ለጠየቅነው ጥያቄ እንግዲህ ኦሪት ዘፍጥረት ምዕራፍ 10 ከቁጥር 2 ጀምራችሁ ስትመለከቱ እንደሚያሳየን የኤፌት ልጆች ናቸው። እንግዲህ ከጥፋት ውሃ በኋላ ሶስቱ ናቸው እንግዲህ ወደ ዓለም የተባዙ። ሶስቱ ማን ናቸው? ሃም፣ ሼም፣ ሃም፣ የፌት ይባላሉ። የኖህ ልጆች ማለት ነው። የኤፌት ልጆች 7 ልጆች ናቸው ማለት ነው። ከሰባቱ አንዱ ማጎግ ይባላል። ያዋን ወይም ደግሞ ያባን የዛሬቱ ግሪክ ማለት ነው፣ ስሟን ቀይራለች። እንዲሁም ደግሞ አሽከናዝ የሚባሉት አጠቃላይ 7 ልጆች ነው ያለው የኤፌት ማለት ነው። እና እንግዲህ ይሄ ማጎግ የምትባል ሀገር የኤፌት ልጅ ሀገር ነች ማለት ነው። ሌላው ደግሞ አሁን ሌሎችንም እንደሚያመጣቸው ወደ ቁጥር 4 እንደምናየው ምዕራፍ 38 ፋርስና ኢትዮጵያንም ደግሞ ፉጥንም ያመጣን ይላል። እነዚህ ፋርስና ኢትዮጵያ ስማቸውን እንደቀየሩ ፋርስ ማለት የዛሬቱ ኢራን ስትሆን ኢትዮጵያ ኤረስ ኩሽ የዛሬቱ ኢትዮጵያ ማለት ነው። ፉጥ ደግሞ የዛሬቱ ሊቢያ ስትሆን ከዛ ቀጥሎ ደግሞ የሚያሳያቸው ከመጽሐፉ ገብተን በኋላ እናየዋለን። እነዚህ ሀገሮች በአጠቃላይ እንግዲህ ይሄ ጎግ የተባለ ንጉስ በአጠቃላይ ሰብስቦ ወደ ጦርነት እንደሚያመጣቸው ነው የሚያሳየው ማለት ነው። ሁለቱ ጥያቄዎች እንግዲህ ጎግ ማለት ንጉስ ሲሆን ማጎግ ማለት ደግሞ የኤፌት ዘር የሆነ በደሴቶች ከተማ የሚቀመጥ ነው ማለት ነው። የዚህ ጦርነት ዋና ዓላማው ምንድን ነው ብለን ስንል የጦርነቱ ዋና ዓላማ እንግዲህ ይህ ሰው እንዳልኋችሁ የጎግ የተባለ ንጉስ በመጨረሻው ጊዜ ባህሪታ ነው የሚለው በመጨረሻው ጊዜ የሚመጣው ፈጣሪ አምላክን ለመዋጋት ነው። ስለዚህ ፈጣሪ አምላክ እሱ ራሱ ወርዶ ይህንን ጎግ የተባለ ንጉስ ራሱ ፈጣሪ አምላክ ነው የሚዋጋው ማለት ነው። በየት ምድር ነው ላልነው እንግዲህ በእስራኤል ሀገር ማለት ነው። እስከዛሬ ድረስ 2 የዓለም ጦርነቶች ተካሂደዋል። ግን ይሄ ጦርነት ግን እስካሁን ድረስ አልሆነም። ይሄ ሲሆን መጨረሻ ጊዜ ፈጣሪ አምላክ እሱ ራሱ ይወርዳል፣ ይህን ጎግ የተባለ ይዋጋል። ከዛም በኋላም
ዓለም ወደ ፍጻሜዋ ትደርሳለች ማለት ነው። ወደ ፍጻሜዋ ስንል እንደ ሌሎቹ አርማዲዮ እንደምንለው የመጨረሻው ሳይሆን መሲሐችን የሚመጣበትና ዓለም ለቲኩና ወይም ደግሞ ወደ ጥሩ ሁኔታ የምትሰማራበት ጊዜ ነው ማለት ነው። ለእስራኤል ልጆችስ ምን ይገጥማቸዋል ብለን ስንጠይቅ በተቃራኒው በትንቢተ ዘካርያስ ምዕራፍ 14 ለእስራኤል ልጆች መጥፎ እንደሚደርስባቸው ያሳያል። ተመሳሳይ ነው። በዚህ ላይ ግና በእስራኤል ልጆች ምንም እንደማይደርስባቸውና ተዘርረው እንደሚቀመጡ እንደማይፈሩና ያላጥር እንደሚቀመጡ ነው የሚያሳየው ማለት ነው። እንግዲህ ይህን ካለን ለአክዳማ ወደ ዋናው ወደ ርሱ ስንገባ እንዲህ ሲል ያሳየናል። ምዕራፍ 38 ቁጥር 1 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ላይ ፊትህን በጎግ የተምለው የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋና አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋና አለቃ ጎግ ሆይ እንሆ እኔ በአንተ ላይ ነኝ ይላል። እንግዲህ ሞሳህ ሜሸህ ይባላል። አሁንም የየፌት ዘሮች ናቸው ማለት ነው። ቶቤል ማለት ደግሞ እንግዲህ ዛሬቱ ቱርክ ነች ሲሉ ሊቃውንቶቻችን ይተነትናሉ። ገባ ብላችሁ ለምታነቡ ማልቢምን ያጠናሁኝ በዚህ ዙሪያ እንግዲህ ማልቢም ነው ቀርብ ያለ ከዛሬ 150 ዓመት 200 ዓመት በፊት የነበረ ሊቅ በተለይ ነባያቶችንን የሚተረጉም ማልቢም ነው። ገባ እያላችሁ ማየት ትችላላችሁ ማለት ነው። እና እንግዲህ ይሄ ጎግ የተባለ ንጉስ አጠቃላይ ዓለማትን አሰባስቦ ነው ለጦርነት የሚመጣው። የጦርነቱ ዋና ዓላማው ፈጣሪ አምላክን ለመዋጋት የእስራኤል ልጆች እስከዛሬ ድረስ ተዋግተው ስላላሸነፉ ከዚህ በኋላ ግን ተሰባስቦ የሚመጣው ፈጣሪ አምላክ ራሱን ፓትሮን ወይም ደግሞ ሮንዱን ራሱን ለመዋጋት ነው ሲል ያሳየናል። ቀጠል አድርጎም እመልስህም አለሁ በመንጋጋህም ልጓም አገባብሃለሁ አንተንና ሰራዊትህንም ሁሉ ፈረሶችንና ፈረሰኞችን የጦር ልብስ የለበሱትን ሁሉ ጋሻና ራስ ቁርንም ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ ይላል። እንግዲህ አጠቃላይ ጎግ የተባለ ንጉስ የማጎግ ንጉስ ዓለምን ነው እንግዲህ በጦርነት የሚያሰባስበው። ወደ መጨረሻው ወደ ምዕራፍ 39ም በዚህ ጉዳይ ነው የሚያሳየው። በመጨረሻው ነው ያለን ዓለምን ነው እንግዲህ አሰባስቦ ለጦርነት የሚመጣው ማለት ነው። ጦርነቱም ቀጥታ ከፈጣሪ አምላክ ጋር ነው ማለት ነው፣ ከኛ ከእስራኤል ልጆች ጋር አይደለም። ቀጠል በማድረግም ፋርስንና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ። ጋሜር ማለት የዛሬቱ ጀርመን ናት ይላሉ ሊቃውንቶች ተንታኞቻችን ማለት ነው። ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ህዝቦች ካንተ ጋር አወጣለሁ ይላል። ብዙዎችን ህዝቦች ካንተ ጋር፣ እነዚህን አሁን የጠቀስናቸውን ብዙዎችን ህዝቦች ካንተ ጋር አወጣለሁ ይላል። በአጠቃላይ እንግዲህ ይሄ ጎግ የተባለ ዛሬ እንደምታዩት ማን እንደሆኑ አናውቅም፣ ግን ዓለማትን ነው አሰባስቦ ለጦርነት የሚነሳው ማለት ነው። እንግዲህ ኃይል ያለው ሀገር ነው። መጨረሻም ይቺ ሀገር ማን እንደሆነች ሊቃውንቶች የዛሬ የጊዜያችን ሊቃውንቶች ማን እንደሆነች በግምት ነው፣ ከመጽሐፉ አልተጻፈም። በግምት ትሆናለች ብለን እንደምንገምተው እንደሁኔታው ከዚህ እንደሚሰጠን ኢንፎርሜሽን ትንቢቱ እንደሚሰጠን ኢንፎርሜሽን ይቺ ሀገር ማን እንደሆነች በመጨረሻው ጊዜ ለመጥቀስ እንሞክራለን። አንተና ወደ አንተ የተሰበሰቡ ወገኖች ሁሉ ተዘጋጁ፣ አንተም ራስህን አዘጋጅተህ አለቃ ሁናቸው። ይሄ አለቃ የሚሆናቸው እንግዲህ ማን ነው? ይሄ ጎግ የተባለ ንጉስ የማጎግ ንጉስ ማለት ነው። ማጎግ እነማን ናቸው እንዳልነው አሁን ከኦሪት ዘፍጥረት ምዕራፍ 10 እንደተጻፈው የየፌት ዘሮች ናቸው ማለት ነው። ከብዙ ዘመንም በኋላ ትፈለጋለህ፣ በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍም ወደ ተመለሰች ምድር አገባሃለሁ። እርሷም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል ይላል። እንግዲህ ከብዙ ዘመን በኋላ ማለት ነብዩ ሕዝቅኤል የነበረው ከዛሬ 2500 ዘመን ነው። ግን በመጨረሻው ዘመን ነው የሚለው። እንግዲህ እንዴት ነው የሚለው? ወደ ምዕራፍ 8 ከብዙ ዘመንም በኋላ ትፈለጋለህ፣ በኋለኛውም ዘመን በመጨረሻው ጊዜ ማለት ነው። እንግዲህ የመጨረሻው ዘመን መቼ ነው ብለን ስንል አጠቃላይ እንደ ዕብራውያን አቆጣጠር አዳም ከተፈጠረበት ጊዜ ጀምሮ ዛሬ እንሆ
ለፍጻሜው ለዓለም ፍጻሜ ለ6000 ዓመት ፍጻሜ የቀረን 215 ዓመት ነው ማለት ነው። ይሁን እንጂ በድንገት ትንቢተ ኢሳይያስ ምዕራፍ 60 ቁጥር 23 ከቁጥር 22 እስከ 24 እንደሚያሳየው በኢታ አኺሸና በኢታ ማለት በጊዜው የ6000 ዓመት ሲፈጸም አኺሸና ደግሞ በድንገት ፈጣሪ አምላክ እሱ ካለኛ ወደ መንገዱ ከተመለስነን አስቀድሞ ከዛ ወዲህ ሊያመጣው ይችላል ማለት ነው። ከዚህ ላይ ራምባን የተባለው ከዛሬ 700 ዓመት በፊት የነበረ ሊቅ መኃልየ ሽራሽሪ ምንለው መኃልየ ዘሰሎሞን መኃልየ ዘሰሎሞን የሚባለውን ኤለፍ ለሐሽሎሞ ከሚለው ላይ ሲተነትን ምን ይላል? ኤለፍ ለሐሽሎሞ 1000 ለፈጣሪ አምላክ 6ኛው ሺህ ማለት ነው። ማታይም ለኖታሪም ፍሬዋ ይላል። 200 ደግሞ መንገድህን ለጠበቁና ፍሬውን ለሚጠባበቁ በማለት ይላል። ይህ ማለት እንግዲህ እንደሚያሳየው እንደ ራምባን አባባል እንደ ትንታኔው 6000 ዓመት ከመፈጸሙ 200 ዓመት ቀድሞ ይህ ነገር እንደሚሆን ይህ ማለት ከዛሬ 15 ዓመት በኋላ ማለት ነው። ይሁን እንጂ የሊቆች እንጂ የነቢያቶች አይደለም። ይህን መለየት አለብን ማለት ነው። እና እንግዲህ ይሄ ነገር የሚሆነው በኋለኛው ዘመን ነው ማለት ነው። በመጨረሻው ጊዜ እንደሚፈጸምና እንደሚያመጣው ነው የሚያሳየው። ይህም ደግሞ እንግዲህ በእስራኤል ተራራ እንዴት ነው የሚለው ከዚህ ላይ የዘላለም ባድማ በነበሩ በእስራኤል ተራሮች ላይ እንግዲህ እንደምታውቁት እስራኤል ሀገር ለ1956 ዓመት ባድማ ሁና ኖራ ነበር ማለት ነው። ቀጠል አድርጎም ይሄ ብቻ አይደለም። ተራሮች ላይ ከብዙም ሕዝብ ውስጥ ወደ ተሰበሰበች ከብዙ ሕዝብ ውስጥ የተሰበሰበች ማናት? የእስራኤል ልጆች ናቸው። እንደምናውቀው ሁለተኛው ቤተ መቅደስ ሲሰራ ከባቢሎንና ከፋርስ ከሁለቱ ሀገሮች ብቻ ተመልሰው ነው ሁለተኛው ቤተ መቅደስ በኢዝራና ነህምያ አማካኝነት የሰሩ። አሁን ግን በዓለም እየተሰበሰብን እንገኛለን። እንግዲህ ትንቢት ከእንግዲህ ወዲያ ነው የሚሆን ማለት ነው። ከዚህ በፊት አልተፈጸመም። ለምን ቢባል የሁለተኛው ቤተ መቅደስ የሰሩትኝ ከሁለት ሀገሮች ብቻ የመጡ የቢንያምንና የይሁዳ ነገዶች ብቻ ከኢራንና ከኢራቅ አካባቢ የመጡት ብቻ ናቸው ማለት ነው። አሁን ግን ከዚህ ላይ ግን የሚያሳየው ምንድነው? የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙም ሕዝብ ውስጥ ወደ ተሰበሰበች ከሰይፍም ወደ ተመለሰች ማለትም ባለማት ሲያደርሱብን የነበረው ከሰይፍም ወደ ተመለሰች ምድር ትገባለህ፣ እርሷም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል ይላል። ቀጠል በማድረግም አንተም ትወጣለህ፣ እንደ አውሎ ንፋስም ትመጣለህ፣ አንተና ጭፍሮችህ ሁሉ ከአንተም ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ ይላል። እንግዲህ በአጠቃላይ በዚህ ጦርነት የሚሳተፉት ዓለማት ናቸው ማለት ነው። ዓለማት ሁሉም ናቸው በዚህ ጦርነት የሚሳተፉ ማለት ነው። ጌታ እግዚአብሔር እንዲህ ይላል፣ በዚያን ቀን ነገር ወደ ልብህ ይገባል ይላል። ነገር ወደ ልብህ ይገባል። እንግዲህ ይህ ሰው ፈልጎት አይደለም። ልክ እንደ ፈርዖን እንዴት ነው ያደረገው? ፈርዖን መጀመሪያ ህዝቦች ልቀቅ አለ፣ አለቅም አለ። በመጨረሻ ጊዜ 10 በትሮችን መታና ነገር ወደ ልቡ ገባ። ከለቀቃቸው በኋላ ደግሞ እንደገና ተከትሏቸው አብሮ ወደ ቀይ ባህር ገባ ማለት ነው። በዛን ጊዜ ፈጣሪ አምላክ አሰጠማቸው። በዛን ጊዜ መላእክታን ምንድን ያሉ ራጹ ላሽርሽራ ወይም ደግሞ መዝሙሩን ሊዘምሩ ፈለጉ። ምንድን ያለ ፈጣሪ አምላክ ማሴ አዳይ ቶቪም በያ ማቴምሮሲም ላሽርሽራ ምንድን ያለው መላእክታኖችን የእጅ ስራ በውሃ ሲሰጥሙ እያያችሁ እናንተ መዝሙርን ዘምር ትላላችሁ በማለት እንዳስቀራቸው ያሳያል። አሁንም ፈጣሪ አምላክ ይህን ጦርነት ሊያመጣው የሚያስፈልገው ለምንድን ነው? ፈጣሪ አምላክ ጠላቶችን መግደልና መጉዳት ካስፈልገው እንደምታዩት ከዛሬ 5 ዓመት በፊት ኮሮና የምንለው በሽታ መጥቶ አንድ ጥይት ሳይተኮስ በሚሊዮን የሚቆጠሩ ህዝቦች እንደረገፉ ያሳያል። ለምን ይህን ጦርነት ማምጣት አስፈልገው ስንል እንዴት ነው የሚለው ከዚህ ላይ ጌታ እግዚአብሔር እንዲህ ይላል፣ በዚያን ቀን ነገር ወደ ልብህ ይገባል ይላል፣ ክፉ ሐሳብንም ታስባለህ፣ እንዲህም ትላለህ፣ ቅጥርን ወደ ሌለባቸው መንደሮች እወጣለሁ፣ ተዘልለው ወደሚኖሩ ሁላቸውም ሳይፈሩ ያለ ቅጥርና ያለ መወርወሪያ መዝጊያም ወደሚቀመጡ እገባለሁ፣ ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ አሁንም ሰዎች በሚኖሩባቸው ማለትም አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብም በተሰበሰበ ከብትና ዕቃንም ባገኘ በምድር መካከል በተቀመጠ ሕዝብ ላይ እጅህን ተዘረጋ ዘንድ ይላል። እንግዲህ እንደምታዩት እንዳልኋችሁ ከአሕዛብ የተሰበሰብነው አሁን ነው። ታለማት የተለያዩ ዓለማት እየተሰበሰብን ያለው
አሁን ነው። ከዚህ በፊት የነበረው መሰብሰብ ከሁለት ሀገሮች ብቻ ነው። እንግዲህ ይህ ትንቢት የሚፈጸመው የእስራኤል ልጆች ከዓለም ከተበተኑት ሲሰበሰቡ በዛን ጊዜ ነው። እንግዲህ ምርኮንን ለመማረክና ንብረትን ለመውሰድ ወደዚህ የሚመጣው። ይህም እንግዲህ በልቡ መጥፎ ሐሳብ ስለሚገባ ነው። ቀጠል በማድረግም ሳባና ድዳን የተርሴስም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መጥተሃልን ይላል። ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን ይላል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያን ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? እንግዲህ ሕዝቤ እስራኤል ሳይፈሩ በተቀመጡ ጊዜ አታውቅምን? ይህን ነገር አስበህ ወደዚህ ምርኮ ልትማርክ የምትመጣው በማለት ይጠይቃል። አንተም ከአንተም ጋር ብዙ ሕዝብ ሁላችሁ በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁም ትመጣላችሁ ይላል። ከዚህ ላይ ነው እንግዲህ ቆም ማለት ያለብን። ከሰሜን ዳርቻ ስንል የሰሜን ዳርቻ ማለት ምን ማለት ነው? እንግዲህ ይህ ጦርነት የሚሆነው በእስራኤል ምድር ነው ብለናል። ከእስራኤል ወደ ሰሜን ዳርቻ ስንሄድ መጀመሪያ ከእስራኤል የሰሜን በኩል ማን እናገኛለን? ሊባኖስ እናገኛለን። ከሊባኖስ ስንቀጥል ቱርክን እናገኛለን። ቱርክ ደግሞ ዓለምን የማሰባሰብ ሊባኖስም ሆነ ቱርክ ዓለምን አሰባስበው ለመምጣት ኃይል የላቸውም፣ ትልቅ አይደሉም። ይሁን እንጂ እነሱም ደግሞ የሰሜን ዳርቻ አይደሉም። ዳርቻ ማለት ከዛም በኋላ አገር የለም፣ በረዶ ብቻ ነው ያለ ማለት ነው። ከሰሜን ዳርቻ የምናገኘው ማንን ነው? የዛሬቱን ሩሲያን ማለት ነው። አንደኛ ሩሲያ ሁሉንም ትመጥናለች። አንድ ትልቅ ሀገር ነች፣ የመሳሪያ ባለሀብት ነች። በጣም ትልቅ ከተባሉ ሀገሮች ትልቂቱ ሀገር ሩሲያ ነች። ሁለተኛም የሰሜኑ ዳርቻ ናት። እንግዲህ ቁጥር 15 የሚያሳየው ምንድን ነው? እንዴት ነው የሚለው? ከሰሜን ዳርቻ ከስፍራችሁ ትመጣላችሁ ይላል። እንግዲህ ይሄ ጎግ ማለት ብዙዎችም በተለይ ራብ ይኖን ካላዛን የተባለ ሊቅ እንደሚያስረዳን እንደ ግምቱ ሁኔታ ዳርቻ ሊያስብላት የሚችለው ከእስራኤል ወደ ሰሜን ቀጥታ ስንሄድ በማፓ ወይም በካርታ የሰሜን ዳርቻ የምናገኘው ሩሲያን ነው ማለት ነው። እናም ሩሲያ ይህን ልታሳካ የምትችል ሀገር ትልቅ ሀገር ነች። ዓለምን ለማሰባሰብ ኃይል አላት ማለት ነው። ሌላው ደግሞ ሩሲያ እንደምናውቃት የኮሚኒዝም አገዛዝ ነው ያለባት። ማለትም ፈጣሪ አምላክን መካድና ፈጣሪ አምላክን መቃወም እምነት የሚባል ነገር እንዳይኖር ሲከራከሩ የነበር ማለት ነው። ከዚህም አንዱ ወደ ጨረቃ ላይ የወጣው የሩሲያ የጠፈር ሰው ወጦ ምንድን ያለ ጨረቃ ላይ ወጥቼ ፈጣሪ አምላክን እግዚአብሔርን አገኘዋለሁ ብዬ ነበር፣ ሳላገኘው መጣሁ በማለት ተሳለቀ። ከዚህ ላይ ሊቃውንቶች ምን አሉትኝ? ፈጣሪ አምላክን ለማወቅ ጨረቃ ላይ መውጣት አያስፈልግም። በሰውነታችን ክፍል እንዴት ነው አለ ኢዮብ በሚብሳሬ ሄዛ ኤሎሃ ከስጋዬ ብቻ ፈጣሪ አምላክን አውቃለሁ እንዳለው ኢዮብ በስጋህ ብቻ ፈጣሪ አምላክን ማወቅ ትችል ነበረ፣ ወደ ጠፈር መውጣት ሳያስፈልግህ እንዳሉት። ሌላው ደግሞ የራቢኖን ካላዛን ሲተርክ ነው የሰማሁት። አንዲት አስተማሪ ወደ ትምህርት ቤት ስትገባ ምን ትላለች? ታያላችሁ ጠረጴዛ አለ፣ እንደገና ደግሞ ልዋህ ምንለው ወይም ደግሞ የሚጻፍበት ሰሌዳ አለ። ታያላችሁ፣ ይታያል፣ ሁሉ ነገር አለ። ፈጣሪ አምላክን ያየው አለ? የለም። ስለዚህ ፈጣሪ አምላክ የለም ማለት ነው በማለት ትምህርቷን ትጀምራለች። እንዴት አይነት እንደነበሩ ማለት ነው። ከዚህ የሚያሳየን ወደ 500 ሺህ የሚጠጉ ይሁዲ ነን ብለው የመጡ አሉ። ግርዛት ራሱ አላደረጉም ከዚህ ከኛ ጋር አብረውን ያሉት ማለት ነው። ለምን? ይሄ ኮሚኒዝም የሚባል ስርዓት ፈጣሪ አምላክን የሚቋወም ነው ማለት ነው። እንግዲህ ዋናው የመጨረሻው ጦርነት ፈጣሪ አምላክን ራሱን ለመዋጋት ነው የሚመጡት። እንግዲህ መጀመሪያ እንደከፈት ነው ከሚድራሽ ባለፈውም እንደተማር ነው ማለት ነው። ናቺ መምህር እንደዚህ ብላ ስትል አንድ ይሁዲ ነበር እጁን ያነሳና ተማሪዎችን ብሎ ይጠይቃል። ተማሪዎች ለመምህራችን እጅ አላት? አላት። እግር አላት? አላት። አፍ አላት? አላት። ጭንቅላትሳ አላት? ታዩታላችሁ? ጭንቅላቷን አይምሮዋን ታዩታላችሁ? አይምሮ የላትም ማለት ነው በማለት እንደተሳለቀባት ያሳያል። እንግዲህ ሁላችንም ነፍስን ያያት የለም። ስለዚህ ግን እነዚህ ሩሲያዎች ግና በዚህ መልኩ ክፊራ ወይም ደግሞ ፈጣሪ አምላክን ወይም ደግሞ ቅዱስ መንፈስን ከዓለም ለማራቅ ሲታገሉ እንደነበሩና አሁንም ደግሞ እንደ ሁኔታው መጽሐፉ እንደሚያሳየው በሰሜን ዳርቻ ያለች ሀገር ትልቅ ሀገር ሩሲያ ናት ሲሉ ሊቃውንቶች ይተነትናሉ ማለት ነው። ቀጠል አድርጎም ወደ ቁጥር 16 ምድርን ተሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ፣
በኋለኛው ዘመን ይሆናል ይላል። በመጨረሻው ጊዜ በኋለኛው ዘመን ይሆናል። ይህ ማለት ይህ ትንቢት እስካሁን ድረስ ገና አልተፈጸመም ማለት ነው። ጎግ ሆይ ይላል፣ ንጉሥ ነው ማለት ነው። ጎግ ሆይ በዓይናቸው ፊት በተቀደስኩብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። እንዴት ነው የሚለው? ጎግ ሆይ በዓይናቸው ፊት በተቀደስኩብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ቤት ነው በእስራኤል ሀገር ማለት ነው። ቀጠል አድርጎም ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁህ አንተ ነህን? ይላል። እንዴት ነው የሚለው? ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢትን በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁህ አንተ ነህን? ሲል ይጠይቃል። በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። እንዴት ነው የሚለው? በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በቅናቴና በመዓቴ ሰዓት ተናግሬያለሁ። በቅናቴና በመዓቴ ሰዓት ተናግሬያለሁ። በእርግጥ በዚያን ቀን በእስራኤል ምድር ጽኑ መናወጥ ይሆናል ይላል። ይሄ ብቻ አይደለም፣ ጦርነቱ ብቻ አይደለም። ከጦርነቱ የተረፉት ደግሞ በምድር መናወጥ በዛን ጊዜ የመጡት ወታደሮች በሙሉ እንደሚጠፉ ያሳያል ማለት ነው። እና እንግዲህ ዋናው ዓላማ ጎግ ሊመጣበት የቻለው ፈጣሪ አምላክን በሌላ መንገድ ለፍጻሜ ማድረስ በመቻል ፈንታ ለምንድን ነው ይህ ነገር ያደረገው ሲባል እንግዲህ የስሙ ረክሷን፣ የፈጣሪ አምላክ ስሙ ረክሷን። ለምንድን ነው እኛ የእስራኤል ልጆች በዓለም በተበተንበት ጊዜ እናንተ ናችሁ ፈጣሪ አምላክ የመረጣችሁ፣ እናንተ ናችሁ የተመረጣችሁ ሕዝብ የተባላችሁ በማለት ሲያንቋሽሹንና በየጊዜው ሲያሳድዱን ስለነበረ ስለዚህ ፈጣሪ አምላክ ስሙ ረክሷን። ለምን? እኛን የሚጠሉት እንደምታውቁት ዓለማት እኛን የሚጠሉበት አንድ ምክንያት አለ። ምንም ምክንያት የላቸውም፣ አንድ ብቻ ነው። ለምን ቢባል እንግዲህ እኛ የእስራኤል ልጆች ልክ እንደ እስልምናው እምነት በጅሃድ ጦርነት ግዴታ ያመነ ይመን ያላመነ ይቆረጥ እየተባለ እያልን አንሄድም። ሁለተኛ ደግሞ እንደ ክርስትናው እምነት ደግሞ ስብከት የሚባል አንሰብክም። ለምንድን ነው ዓለማት እኛ ይህን የመሰለ መጽሐፍና ይህን የመሰለ መግባራዊ ሁኔታ ለዓለም ባመጣንን ለምንድን ነው ዓለማት የሚጠሩን ብለን ስንል የፈጣሪ አምላክ ተወካዮች ስለሆነን ብቻ። አንዱ ጠባቸው ይህ ብቻ። መጽሐፍ ቅዱስ ወይም እች መመሪያ ለእስራኤል ልጆች ስለተሰጠችና እኛ ለፈጣሪ አምላክ ተወካይ ስለሆነ ብቻ ነው እንግዲህ ዓለም የሚጠሉን። አሁን የመጨረሻው ይሄ ጎግ የተባለ ንጉስም የሚመጣው ዋና ዓላማው ከዛሬ በፊት የመጡትኝ እስራኤልን ማሸነፍና ከምድረገጥ ማጥፋት ስላልቻሉ እሱ መጥቶ በመጀመሪያ ደረጃ ፈጣሪ አምላክን ለመዋጋት ነው ይላል። እና እንግዲህ ወደ ቁጥር 20 ምንድን ነው የሚያሳየን? አዎ በቅናቴና በመዓቴ ሰዓት ተናግሬያለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሦችና የሰማይ ወፎች የምድረ በዳ አራዊት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ ይላል። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል ይላል። ይሄ ብቻ አይደለም። እንግዲህ ከትንቢተ ዘካርያስ ምዕራፍ 14 እንደምናየው በዛን ጊዜ ጽኑ መናወጥ እንደሚሆንና ከሞት እርስ በርስ ከሞት የተረፉትኝን በዛን ጊዜ በመናወጡ እንደሚጠፉ ያሳያል። በቸነፈርና በደም እፈርድበታለሁ። ዶም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ ይላል። ታላቅ እሆናለሁ፣ እቀደስማለሁ፣ በብዙ አሕዛብም ዓይን የታወቅ እሆናለሁ፣ እኔም እግዚአብሔር እንደሆንሁ ያውቃሉ ይላል። እንግዲህ ፈጣሪ አምላክ ይህን ጦርነት የሚያደርገው ለማጠናቀቅ ያህል ለመቀደስ ስሙ የረከሰውን ለዘመናት እኛ በአሕዛብ በተበተንበት ጊዜ ስሙ ረክሶ ነበር። እነዚህ ፈጣሪ አምላክ የመረጣቸው የተባሉ እነዚህ ናቸው በማለት ሲያንቋሽሹና ሲያጥላሉን ሲያሰቃዩንና ከቦታ ቦታ ሲያሰቃዩን ስለነበረ
በዛን ጊዜ ፈጣሪ አምላክ የረከሰውን ስሙን ለመቀደስ ነው እንግዲህ በዚህ ሰው ላይ ነገር ከልቡ የሚያገባበት ልክ እንደ ፈርዖን ሁኔታው ልክ በፈርዖን ጊዜ የሆነው ነገር በመጨረሻው ጊዜም ይሄው ነው የሚሆነው ማለት ነው። ለምን ቢባል በዚህ መልኩ ነገር ከልቡ ይገባል፣ ዓለማትን ያሰባስባል፣ ለጦርነት ወደዚች ምድር ይመጣል። እንግዲህ እንደምታውቁት እቺ ምድር በጣም ትንሽ ናት። አንድ ሀገር ራሱ ሩሲያ ብቻዋን ብትመጣ ማሸነፍ ትችላለች። ለምንድነው ዓለምን ማሰባሰብ ያስፈለጋቸው ብለን ስንል ዋና ጦርነቱ አንደኛ ክፊራ በክህደት እምነት ወይም ደግሞ እምነት የሌሎቹ ነው መንፈስ ቅዱስ በምድር ዓለም እንዳይኖርና በኃይላችን ብቻ እንግዲህ ኒኩለር የሚያመርቱትኝ ለምንድን ነው ብላችሁ ራስ ስንጠይቅ አንዲት ኒኩለር ብቻ ዓለምን አንዲትን ሀገር ማጥፋት ትችላለች። ለምሳሌ አሁን ለሩሲያ ወደ 900 የሚሆን ኒኩለር አላት። ይህ ሁላ ምን ልታደርግ ነው ብለን ስንል ዋና ዓለማቸው በመጨረሻው ጊዜ ዓለምን አሰባስበው የሚመጡት ፈጣሪ አምላክን እሱን ለመዋጋትና መንፈስ ቅዱስን ከዓለም ለማጥፋት ይሁን እንጂ በዛም ጊዜ ፈጣሪ አምላክ ለክብሩ ሲል እንዴት ነው የሚለው? ታላቅ እሆናለሁ እቀደስም አለሁ። እንግዲህ እኛ ይትገዳል በይትከዳሽ ሽሜራ ባያንን ምንለው ለምንድን ነው? ለሞቱትን እንትናቸውን ነፍሳቸውን ወደ ከፍ ለማድረግ ይትከዳል በይትከዳሽ እንላለን። ከዚህ የተወሰደ ነው ማለት ነው። ታላቅ እሆናለሁ እቀደስም አለሁ፣ በብዙ አሕዛብም ዓይን የታወቅ እሆናለሁ፣ እኔም እግዚአብሔር እንደሆን ያውቃሉ። እንግዲህ በዛን ጊዜ መሲሁ በሚመጣበት ጊዜ በዛኔ ፈጣሪ አምላክ አንድ ስሙም አንድ ሲሆን ዓለማት በሙሉ የባዳ ምልኮታቸውን ትተው ወደዚህ ወደ አንዱን ፈጣሪ ያውቃሉ ማለት ነው። በዛን ጊዜ ዓለማትን እኛ የእስራኤል ልጆች ብቻ ሳንሆን ዓለማትን ይቀድሱታል ማለት ነው። እና እንግዲህ የዚህ ጦርነት ዋና ዓላማው የሚመጣው ሚድራሽ እንዳየነው ይሄ ጎግ የተባለ ወይም ደግሞ ይሄ ጎግ የሚመጣው በሚድራሽ ማንበብ ለምትፈልጉ ከሚድራሽ ራባ በይክራ ራባ ሚድራሽ ምዕራፍ 27 ከቁጥር 11 ጀምሮ ማየት ትችላላችሁ። እንግዲህ ይሄ ጎግ ዋና ዓላማው የሚመጣው ፈጣሪ አምላክን ልክ እንደ ናምሮድ ሊዋጋ ይመጣል። በዛን ጊዜ ፈጣሪ አምላክ እሱ ራሱ ይወርዳል። ከትንቢተ ዘካርያስ ምዕራፍ 14 እንደምናየው እሱ ራሱ ይወርዳል። በዛን ጊዜ እነዚህንን ይወጋል። ከቀጣዩ ክፍል ምዕራፍ 39 በሚቀጥለው ሳምንት ይዤላችሁ እመጣለሁ። በዛን ጊዜ እነሱን ሁሉ ድባቅ ከመጣ በኋላ በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። ይህን ይመስላል የመጀመሪያው ፓርት። ሁለተኛውን ፓርት ደግሞ ፈጣሪ አምላክ ቢፈቅድ በሚቀጥለው ሳምንት ይዤላችሁ እመጣለሁ። እስከዛ ሰላም ሁሉ ወገኖቼ፣ እንጠያየቅ። ከተጠያየቅነ ብዙ ነገሮችን እንማራለን። ይሄ ነገርም ደግሞ በቅርብ ጊዜ እንደሚሆን ለምን ቢባል አሁን ከተናገርናቸው ነገሮች ሁሉ እየተፈጸሙ ነው። በዓለም የተበተኑ እስራኤላውያን እንሆ እየተሰበሰብን እንገኛለን። አሁን እንግዲህ የጎግን መምጣት ብቻ ነው የምንጠባበቀው ማለት ነው። ይሄ ደግሞ ለደግ ነው እላችኋለሁ። በቅርብ ጊዜ በጊዜያችን ለማየት ያብቃን እላለሁ። ሰላም ሁኑ ወገኖች። ቀጣዩ ሳምንት ሰላም የሰፈነበት ሰንበት ይሁንላችሁ፣ የሰፈነበት ሳምንት ይሁንላችሁ እላለሁ። ሰላም ወንድማችሁ ጋሻ ወርቁ ከብሏል።